ሰላም ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። እናንተ እንዴት አላችሁልኝ? በመጀመሪያ ይህንን ቪዲዮ ልሰራ ያሰብኩበት ምክንያት ለመስራት አላሰብኩም ነበረ፣ ግን በጣም ብዙ ሰዎች እያስጨነቁኝ ስለነበረ ነው። አይሚን ላይክ ማስጨነቅ ኢኒሲንስ በውስጥ መስመር ይጠይቁኛል፣ አንዳንዴ ላይ በምስገባ ይጠይቁኛል። እዚህም ዩቲዩብ ላይ አሉ በጣም የሚጠይቁኝ ሰዎችና ምንድነው የሚሉኝ ለምንድነው ከናቱ ጋር ማትመጡት? እናቱ ደህና ነው ወይ እንዴት ነው ምናምን እያሉ ይጠይቁኛል። እና ማለት በጣም ቆየውኝ እንትን ለማለት ማለት ነው ይሄንን ነገር ለመመለስ። ግን እንዴት ነው መመለስ አለብኝ፣ በጣም ብዙ ሰዎች ሲጠይቁኝ ነው መመለስ ስላለብኝ ነው ልመልስላችሁ የፈለኩት። ያው እንደምታውቁት እና ናቲ በደንብ እየተቀራረብን ነበረ። ምንድነው ጥያቄው? ከናቲ ጋር ለምንድነው የማትመጣው? ለምንድነው ቪዲዮ የማትሰሩት? ምንድነው ችግር አለ ወይ? ናቲ ደህና ነው ወይ ምናምን ይሉኛል። እና ለሱ ጥያቄ መመለስ ስላለብኝ ነው። አንደኛ መዋሸትም የለብኝም ማለት ነው። ገባችኋ? እንዴት ነው እኔና ዲቦራ አብረን መሆን ስለማንችል ናቲን በሰላም በፍቅር በጓደኝነት በወዳጅ እንደ እህት እንደ ወንድም ሆነን እንድናሳድግ በጣም ብዙ ሞክር ያለውኝ የምችለውን ያህል እንደዛ እንዲሆን ሰላማዊ በሆነ መንገድ ምንድነው ከዌስተርኑ ዓለም የነሱን ስልጣኔ ማለት መልካም የሆኑ ነገሮችን መውሰድ እንችላለን። እና እዛ ሀገር ላይ ዲቮርስ ሲያደርጉ ተጋብተው ወልደው ሊሆን ይችላል፣ ወይ ደግሞ በሪሌሽንሺፕ ሰዓት ሲወልዱ ኮፓሬንትስ የሚባል ነገር አለ ማለት ነው። ማለት ባልና ሚስት አብሮ መኖር ካልቻሉ ተጋግዘው እንደ እናት እንደ አባት ሆነው እንደሚያሳድጉ አውቃለሁኝ። እኔ ያ ስፕሪት ውስጤ ላይ እንዳለ አውቃለሁ፣ ይሰማኛል ሁል ጊዜ። ማለት ላይክ አብረን ካልኖርን ግን ለልጁ አባት መሆን እንደምንችል አስባለሁ። ኮፓሬንትስ ሆነን እንድናሳድግ ማለት አብረን መኖር ካልቻለን እኔ እንደ ወንድሟ፣ እሷ እንደ እህቴ፣ እንደ ቤተሰብ ከቤተሰቡም ጋር ጥሩ የሆነ ግንኙነት እንዲኖረን በብዙ መንገድ ሞክሬያለሁ። ነገር ግን እሱ ሊሆን አልቻለም። ወደዚህ ሰፈር የመጣሁትም ናቲን ለመቅረብ እንደው ትምህርት ቤት ለመውሰድ ምናምን ከትምህርት ቤት ለማውጣት በቃ አለ አይደለ ይሄ ድሮ ያልነበርኩትን ነገር ለመካስ ከልጄ ጋር ብዙ ጊዜ ለማሳለፍ ብዬ ነው ወደዚህ ሰፈር የመጣሁት። ከሜክሲኮ ኮዬ ፈጬ የመጣሁት ማለት ነው። ማለት እነሱ ሰፈር አካባቢ ሆኜ ልጄን በቅርበት ለመከታተል ብዬ ወደዚህ ሰፈር መጣሁ። ናቲዬ ጋር ጥሩ ግንኙነት ነበረ። ናቲ በጣም ነው የሚወደኝ፣ በጣም ማርያምን ነው የምላችሁ። እኔ ምንም እንትን የለውም። ይሄ በቃ ሲያኝ በጣም ነው የሚንሰፈሰፈው። እኔም በጣም ነው የምወደው። እዚህ ሰፈር ከመጣሁ በኋላ ትምህርት ቤት አደርሰው ነበር፣ ከትምህርት ቤት አወጣው ነበር፣ አግዘው ነበር። በጣም ደስ ይለኛል ከሱ ጋር መዋል ምናምን፣ የሚፈልገውን ነገር ማድረግ በቃ አላ የሆነ ደስ የሚል ጊዜ ነበረን። እና እንግዲህ አይታችሁ ከሆነ ቪዲዮ ምናምን አብሬው ሰራ ነበረ እየተሸከምኩት ወይ ደግሞ ብቻ አላቅም እንደዛ እየሰራው ምናምን ነበር። እና እኔ እንግዲህ ዩቲዩብ ላይ ጥሩ ኦዲየንሶች አሉ፣ መልካም ሰዎች ናቸው። እነሱን እንደሚወዱን እንደሚሳሱልን ላይ እንደሚፈልጉ ስለሚነግሩኝ በደንብ ከልጅ ጋር ብሎግ ማድረግ እፈልግ ነበር። እና ምንድነው በቃ ዲቦራ በራሷ መንገድ የራሷን ምርጫ ስለመረጠች ማለት እንዴት ነው በቃ እኔና ዲቦራ አብረን ሆነን ማለት እንደት እንደወንድም ሆነን ማሳደግ እንደማንችል ተሰምቷታል እሷ ማለት ነው። ማለት በቃ አብረን መሆን አንችልም፣ አብረን መታየት አንችልም፣ አብረን ምናምን መሆን አንችልም አይነት ኮንሰፕት ያለው ማለት ነው። እኔ ለምሳሌ አሁን በጣም የሚያሳዝነኝ ናቲ ነው። አንዴ መንገድ ላይ ያገኘዋቸውና ናቲ እኔ ጋር እንሂድ፣ እኔንም ማጣት አይፈልግም፣ ዲቦራንም ማጣት አይፈልግም፣ ሁለታችንንም አብረን እንድንሆን ይፈልጋል። እና በጣም የገረመኝን ነገር ልንገራችሁ። እንዲሄድን ናቲ የኔን እጅ አንስቶ ለዲቦራ ሊያስይዝ ምናምን ሞከረ ማለት ነው። እና የዛን እግዚአብሔርን በጣም ነው እኔ የገረመኝ ሁላ እንትን ያልኩትና ይሄ ነገር አለው እና ልጁ አብረን እንድንሆን ምናምን ይፈልጋል። ልጆች ደግሞ እንደዚህ አይነት እንትን አላቸው። እና እኔና እሷ ተምረናል። ለምሳሌ እኔ ናቲን እኔና እሷ ይዘነው የሆነ ጌም ዞን ብንሄድ አብረን እናቱ እና አባቱ እንደሆንን አብሮ ሲያይ በጣም የሚሰማው ስሜት አለ በእርግጠኝነት። በቃ እኔ በጣም እርግጠኛው የምነግራችሁ ማለት ነው። እና ያን ስሜት እንዲያገኝ ይፈልግ ነበረ
በቃ እናት አለኝ አባት አለኝ ሁለታችን አብረን ሲያይ በዊክንድ በሳምንት አንዴ እንኳን ራሱ ጌም ዞን ብንወስደው ላይክ መዋኛ ቦታ ምናምን ብንወስደው ምናምን አይነት ሀሳብ ነበረኝ። በቃ እኔ ልጄን እክሳለሁ ብዬ ነው እንትን ያልኩትና በዛውም እኔ ዲቦራን ሰፖርት አረጋታለሁ። ለምሳሌ ሚዲያ ላይ ብሰራ አግዛታለሁ። ኤዲት የሚያደርግ ቢጠፋ ምናምን በቃ በብዙ ነገር ሰፖርት ለማድረግ ፋሚሊውንም ደግሞ በፍቅር ለመቅረብ ሞክሬ ነበርና እሱ ሊሆን አልቻለም። እኔ ኬዝ ማለት ነውና ሰላማዊ ነገር ነበረ። እኔ ልጄን ደግሞ ብሎግ የማረግበት ምክንያት አለኝ። አንደኛ እኔ የወጣሁበት ልጆቼን ብዬ ነው ሚዲያ ላይ የወጣሁት ለነሱ ብዬ ነው። በቃ እነሱን ማወቅ ከነሱ ጋር መሆን ከነሱ ጋር መኖር ከነሱ ጋር ማሳለፍ ነው አይደለ? አንድ አባት ልጁን ሚዲያ ላይ ሲያወጣው ለምን እንዳወጣው ምክንያት ይኖረዋል። እኔ ደግሞ እንደ አባት እንደወጣሁበት እንደተሰደብኩበት ልጄ አላፍርበትም። በወጣሁበት ታሪክ የሚያሳፍር ላይክ አይደለም። ብዙ ሰው ያንን ነገር ያደርገዋል። አጥፍቻለሁ ምናምን ብዙ ሰው ምናምን አይደለ በድያለሁ፣ አሳዝኛለሁ፣ አጥፍቼ ይቅርታ ጠይቄያለሁ። ግን ያ ማለት እኔ ብቻ አይደለሁም በዚህ ምድር ላይ እንደዚህ አይነት ኃጢአት ሰርቼ የነበረው ማለት ነው። በጣም ብዙ ወንዶች ኃጢአቱን ይሰሩታል፣ እስቲል በዚህ ሰዓት ያደርጋሉ። በቃ ዳስ ኦቪየስ እና እኔ ግን ተምሬበታለሁ፣ ተጸጽቻለሁ። ስለዛ በታሪኬ ወደ ኋላ ምላ አይደለም አላፍርም። ቢካዝ አይ ኖ ላይክ በጣም ብዙ ሰዎች ከኔ በላይ እንደሚያጠፉ ስቲል አሁን እኔ በዚህ እያወራኋችሁ በዚህ ሰዓት እየነገርኳችሁ ነገርየው እንደሚያደርጉት በጣም እርግጠኛ ስለሆንኩኝ ማለት ነው። እና ልጄንም በማስመረመሬ አልቆጭበትም። ወደፊትም እየነገርኩት ነው። ላይክ በቃ ባይዘወይ ወደፊት ሲያርግም ያውቀዋል። በቃ ይሄንን ነገር ይሰማል። ኢቨን እኮ ነው የምላችሁ እኔ ራሱ ጠይቆኝ ያውቃል። ናቲ ማለት ነው። ናቲ አስመረመርከኝ አይደለ? እንደዚህ አርከኝ አይደለ? አንተ አስመርምረኛል ምናምን ይለኛል። አምገና ቴል ሂም ጋይስ ምንም ማድረግ አልችልም። this is the truth። እውነቱን አውቆት ተረድቶት አምኖበት ማደግ አለበት። የትም ይሄ ነገር አይፋቅም። ይሄ ናቲ ሲያርግም ያውቀዋል፣ እስቲል ያውቀዋልም እና ስለሚያውቀው እያወቀውም እንዲያርግ ነው የምፈልገው። ላይክ ምንም አምናት አፍሬድ ፊት በቃ አላፍርበትም፣ አልፈራም። ጥያቄ ነበረኝ፣ ልጄ መሆኑን ማረጋገጥ ፈለኩኝ። ልጄ ነው። ይሄ ማንም ሰው ያደርገዋል። የሰለጠነው ዓለም ላይ እንደውም በትክክል ነው የሚደረገው። ይሄ እንትን አይደለም። አባትነት እምነት ነው። ካላመንኩኝ ደግሞ በእውነት ማረጋገጥ ፈልጌ አድርጌዋለሁ። በቃ ስለዛ በዛም አላፍርበትም። ዲኤንኤ ስላስመረመርኩት ምናምን አላፍርበትም። እና አይ ዋና ላይክ ሻይን ዊዝ ሂም ገባችኋ? በቃ ቭሎግ ሳረገው ሳዝናን ነው ያሳጣሁትን ነገር ሳሳየው አብረን ስንበላ አብረን ስንጠጣ ምናምን ካሜራ ነበረ ማለት ነው። አይታችሁ ከሆነ 3-4 ቪዲዮዎች ነበሩ ከናቲ ጋር ስንሰራ የነበሩ ማለት ነው። እና እነዛ ቪዲዮዎች ላይ እኔ በሰራሁት ቪዲዮ ላይ ምንም ተቃውሞ አላገኘውም። አንዳንድ ነገሮች ለምሳሌ ዋና ሳስዋኘው በእናት እንደዚህ ቶሎ አይለምድም እኮ ምናምን እያሉ የሚሉኝ ሰዎች አሉ። አሁን ፖይንቱን ልንገራችሁ። በጣም እንትን አልኩትና ቪዲዮ መስራት ጀመርኩ። ለምሳሌ ሸከመው ነበረ ምናምን ተሸከመው እየሄድኩኝ አወራዋለሁ። እንግዲህ የምሰራው ነው እኔ ናቲን ወንጀል ሳሰራው መጥፎ ነገር ሳልሰራው አልነበረም። በቃ ከናቲ ጋር ቭሎግ ነው። ወክ ስናደርግ ሊሆን ይችላል፣ ስንጫወት ሊሆን ይችላል፣ ወይ ጥያቄ ስጠይቀው ሊሆን ይችላል። ቪዲዮ ሰርቼ ነበረ እና ዲቦራም ልክ ናት። ገባችኋ? ግን እኔም ልክ ነኝ። ምክንያቱም ናቲ ምንም የሚያውቀው ነገር የለም። ናቲ ልጅ ነው። ካጠፋንም እኔና ዲቦራ ከተሳሳትንም እኔና ዲቦራ ነን አይደለ? እኔና ዲቦራ ብናጠፋም ደግሞ ህዝቡ ይቅር ብሎኛል። እኔን አሁን ጥፋተኛ የተባልኩት ህዝቡ ይቅር ብሎኛል፣ ምህረት አድርጎልኛል። ለዛ ደግሞ ኮሜንቱ ላይ ማየት ይቻላል። በጣም ነው የሚወዱት ልጄንም እኔን የሚወዱናል። በቃ አብረን ስንሆን ደስ ይላቸዋል ምናምን። እሱ ብቻ ሳይሆን እኔ ፐርሰናሊ ልጄን እውነትን መደበቅ አልወድም። እውነት ስትደበቅ አልፈልግም እና እውነቱን እንዲያቅ እንዲገባው አብሬው ሆኜ ተጫውተን በቃ ምንም ላይክ የሚያሳፍር ሼም የሚያሲዝ ነገር ስለሌለው እንደዛ ሆኖ እንዲያርግ ፈልግ ነበረ። ዲቦራም አንዳንዴ ትናገራለች ማለት እሷ አንዴ ኦን ኦፍ ታደርጋለች። ኢን ሴንስ ላይክ ምንድነው ችግር የለውም ትላለች መፖሰቱ ምናምን እና ብንፖስተው ችግር የለውም ማለት ልክ ምንም ችግር የለውም እኮ ተንኮል ሲሰራ የሆነ ነገር ሲያረግ ምናምን ሲያረግ አናሳየው እንጂ ቭሎግ ሲያረግ አባት ከልጁ ጋር ቭሎግ ሲያረጉ ዋና ሲዋኙ ወክ ሲያረጉ ምናምን ቪዲዮ ቢሰራ ምንድነው ችግሩ? ገባችኋ? እንዴት ሆነ መሰላችሁ?
ናቱ ማለት ነው ቪዲዮ እንዳይቀረጽ ብሎ አሌክስ ነገረኝ። ዲቦራ ጋር ግን ተስማማን። ችግር የለውም በቃ አንተ ጥሩ ነገር አሳየ፣ ይሄ ስትሸከመው ምናምን አታርገው እንጂ ጥሩ ነገር ስታረጉ ቅረጽ ችግር የለውም ስትለኝ እሺ እኔም ሀሳቡ ነበረኝ። በቃ ከልጅ ጋር መዝናናቱ ምናምን እፈልገው ነበረ። እሺ ብለን ተስማምተን ብዬ ሰራው አንድ ቪዲዮ ማለት ነው። ያ ቪዲዮ ላይ ምንም ያደርኩት ነገር የለም። ከልጅ ጋር ወጣን፣ ሄድን፣ መዋኛ ቦታ ሄድን፣ ተዝናናን፣ ምግብ በላን፣ መጫወቻ ቦታ ወሰርኩት፣ ይዤው መጣሁ። ላይክ መግዛት ያለብኝ ነገር ገዛውለት፣ ተጫውተን ያን ብሎግ ሰራው ማለት ነው። እዛ ብሎግ ላይ ዋና ሳስዋኘው ዋና እየዋኝን በነበር ሰዓት ምንም ውሃ አያውቅም ማለት ነው። ናቲ ምንም ውሃ አያውቅም፣ ዋና ገንዳ ገብቶ አያውቅም እና በጣም ፈርቶ ነበር። ወንድ ልጅ ነኝ፣ አባቱ ነኝ። ውሃ እንደማይገለው አውቃለሁ። ለማስለመድ ሞከርኩኝ ምናምን፣ ጥሩ ነገር ነበረው። አለቀሰ ምናምን። እሱ ላይ ያዩ ሰዎች ሰው እንደዚህ እንትን አታርገው ባንዳ አይለምድም ምናምን ልክ ናቸው። ባንዳ አይለምድም፣ ግን ውሃውን አይቶ መመለስ የለበትም ብዬ አስዋኝቼዋለሁኝ። እዛ ላይ ነው እንግዲህ ኮሜንት ኔጋቲቭ ኮሜንትም ከመጣ ለምንድን ነው እንደዚህ የምታስጨንቀው ፈርቷል እኮ ምናምን ያለው ወንድ ልጅ ነው አይሞትም። አይ ነው አባትና እናት ደግሞ ልጅን በምን አይነት መንገድ ትሪት እንደሚያደርጉ ታውቃላችሁ። ዳስ ኦቤስ እና እኔ እሱን ላስከፋው ላሳዝነው ወይ ደግሞ ልበድለው ምናምን ሳይሆን ልጄ ዋና እንዲችል ስለምፈልግ ዋናን አስለምደው ላዝናናው ነበር የፈለኩትና እናትዬን መለስኩት። ቤት አድርሼው ምናምን መጣሁኝ። እዛ ቪዲዮ ላይ ያረኩት ነገር የለም ቱ ቢ ኦነስት ማለት ነው። እናንተም ቪዲዮ መለስ ብላችሁ ማየት ትችላላችሁ። ከልጅ ጋር የተዝናናሁትን ቪዲዮና ምንድነው የዛ ቀን አይ ሚን ላይክ የዛሬ 2 ወር ምናምን ይሆናል 2 ወር ይሆናል። እና ከዛ ጊዜ በኋላ ናቲን ማግኘት አልቻልኩም። እዚሁ አንድ ሰፈር ነን፣ ግን ማግኘት አልችልም። ከለከሉኝ ማለት ነው። ማለት እንዳላገኘው ይሄን ነገር እኮ ተነጋግረን መፍታት ይቻላል። ለምሳሌ ቁጭ ብሎ እናትና አባት አያቱ ናት አክቹሊ እናቱ ጋር መነጋገር አልችልም። እንደ አባትና እንደ እናት ከሷ ጋር ኮሙኒኬት ማድረግ ነበረብና ግን ከአያቱ ጋር ነው የምንገናኘው። ከአያቱ ጋር ነው። አያቱም እንደዛው ማለት ነው። ስልክ አታነሳም፣ ስደውል አታነሳም። ልጅን ማግኘት አልችልም። በቃ like they blocked me ማለት ነው። ተነጋግረን በቃ አሁን ችግራቸው ምን እንደሆነ አላውቅም ቱ ቢ ኦነስት ማለት ነው። ችግራቸው ምን እንደሆነ በቃ እኮ ኢትስ ኦኬ ችግራቸው ለማስተካከል እሞክራለሁ፣ ግን ችግራቸው ምን እንደሆነ አላውቅም። ስልክም አያነሱም። ከዛ በቃ በጣም በተደጋጋሚ አክቹሊ ዲቦራ ጋር አልደውልም፣ እናትየዋ ጋር ነው የምደውለው። በጣም በተደጋጋሚ ስደውል ሰው አላነሱ ይሉኛል። ከዛ ካነሳችሁም እኔ እዚህ የለውም ነው የምትለኝ፣ ሩቅ ቦታ ነው ያለነው። አንዴ አነሳችልኝና ማዘር በቃ ማግኘት ፈልጋለሁ እና ልብስ ይዤለት ነው ምናምን ስላት እሺ ብላ እንትን አለችኝ። ሄድኩኝ። ወደ ማታ ሰዓት ነው 1 ሰዓት አካባቢ ሆናል 12:45 ምናምን 1 ሰዓት ብቻ መሸት እያለ ምናምን ነበረና ይሄ የወሰድክለቱን ዕቃ ሰጠሁት። የሚያስፈልገውን ነገር ነበር እንትን ያልኩት። ከዛ ናቲሻ በቃ እኔን ካገኘ ቶሎ መለያየት አይፈልግም። እኔ በጣም ነው የሚወደኝ ልጅ፣ እኔም በጣም ነው የምወደው። የምሬን ነው የምነግራችሁ። እመቤቴን በጣም ነው የሚወደኝ እና አንድ ቀን አገኘሁት። የዛን ቀን ሳገኘውም እያለቀሰኝ የተለያየ ነው። እያለቀሰ እሪ እያለ ማለት ቀውጥ እያደረገው የዛን ቀን አገኘሁት፣ ቀረ። ከዛም በኋላ ማግኘት አልችልም። ልጄን ማግኘት አልችልም። ላይክ በቃ ልክ እንደ ጠላት መታየት ጀመርኩ ማለት ነው በራሴ ልጅ። እና ከዛ በኋላ ምን ማድረግ እንዳለብኝ አላቅም። ብቻ ደውላለሁ፣ ማዘር ደውላለሁ። እኔ በክፋት አላየሁትም ማለት ኢትስ ኦኬ እኮ በቃ ናቲ ጋር ቪዲዮ አትስሩ ከተባለ በቃ እሺ ተነጋግረን እኮ እሺ መባባል ይቻላል አይደል? እሺ ብዬ ፖስት አላደርግም ነበር። ግን ስልክ አለማንሳትና ናቲና እኔን አለማገናኘትን ምን አመጣው ነው። እንደዛ ሆነ። ከዛም በኋላ አንዴ ነው ያገኘሁት። እሱንም የዛን ቀንም በቃ በጣም እያለቀሰ ምናምን ነበር። የተለያየ ነው፣ ጥሩ ነገር አልነበረውም። ከዛ አይ ከዚህ በኋላ እንድታረግ አንፈልግም
እና እንድታገኘው አልፈልግም እንዲህ ፖስት አደርገዋለህ ምናምን ብላ አያቱ ነገረችኝ። አይ አላረገውም ችግር የለውም ብል ነገሩን ወደ ሌላ ነገር ወሰዱት። ናቲን ማግኘት ስላልቻልኩኝ ከናቲ ጋር ጊዜ ማሳለፍ ስላልቻልኩኝ ከናቲ ጋር ጊዜ ስለሌለኝ ስላልተፈቀደልኝ አክቹሊ ዲቦራ እንዳገኘው ስላልፈቀደችልኝ ናቲን ያገኘሁት በዚህ 2 ወር ውስጥ 2 ጊዜ ነው። በሁለቱም ጊዜ ግን እያለቀሰን የተለያየ ነው። ምክንያቱም እሱ እኔን ይፈልጋል፣ አያቱም እናቱም ከኔ ጋር እንዲሆን አይፈልጉም። በዛ ምክንያት ከናቲ ጋር በጣም ስለተለያየንና ስለተራራቅን በጣም ብዙዎቻችሁ ናቲ የት ሄዶ ነው ምን ሆኖ ነው ምን ሆናችሁ ነው ምናምን ስለምትሉኝ እንዲጠቅለል አድርጌ ለሁላችሁም ልመልስላችሁ ብዬ ነው። ስለተከለከልኩ ናቲን ማግኘት ስላልቻልኩ ለዛ ከናቲ ጋር በቪዲዮ አልመጣንም። እኔ እውነት ለመናገር አሁንም የማምንበት ነገር እኔ ዲቦራ አይ ቢኒ አይሆንም ካለች ከሷ አልበልጥም። ይሄ እኮ በንግግር ይፈታል አይደለ? በንግግር የሚፈታ ነገር ተስማምታለች፣ ችግር የለውም ብላኝ ጨርሳ ናቲ ጋር ብሎክ ከሰራም በኋላ ሌላ ነገር ማምጣቱ እኔ ተገቢ ነው ብዬ አላምንም። ግን አይ በቃ ችግር የለውም እኔ እኮ እሷ ካላመነችበት ተው ልጄን ካለችኝ እኮ የምተው ሰው ነኝ። ግን ልጄን እስከ መከልከል ደረጃ ስለተደረሰ አግኝቼውም ስለማላቅ እውነት ለመናገር ማለት ነው አግኝቼውም ሁለቴን ያገኘሁት ሁለቴም እየተላቀስን ነው የተለያዩ እያለቀሰ እሪ እያለ ነው የተለያየ ነው። በዛ ምክንያት ልጄን ማግኘት ስላልቻልኩ ከሱ ጋር ጊዜ ማሳለፍ ስላልቻልኩ ነው የማልሰራላችሁ ቪዲዮ ከናቲዬ ጋር ብንሰራ አብረን በታዩን እኔም በጣም ነው ደስ የሚለኝ እግዚአብሔርን ነው የምላችሁና እንግዲህ ነገሮች ተስተካክለው እኔና ዲቦራ ተስማምተን የሚሆን ከሆነ አሳያቸዋለሁ። እንግዲህ በቪዲዮ እንመጣለን ማለት ነው። ነገሮች ካልተስተካከሉና ካልተግባባንም እነግራችኋለሁ። እንደዚህ በእርግጠኝነት በቅርቡ ያው ተስተካክለው ነገሮች በሰላም ልጄ ጋር አብሬው ላለው ጫወታለሁ ምናምን እሱን አገኛለሁ። በንግግራችን መሃል እንግዲህ ችግር የለውም ካለች እናቱ እኔ ከእናቱ አልበልጥም። ቪዲዮ ብንሰራ ችግር ከሌለው ከተባለ እንሰራለን። መጀመሪያ ፖስት ያደረገችው እንደውም ዲቦራ ነች ማለት ላይክ እኔ ጋር ፖስት ሲሆን ልዩነት አለው። እኔም አባቱ ነኝ እሷም እናቱ ናት። እሷ ፖስት ካደረገችው እኔ ፖስት ማድረግ እችላለሁ አይደል? ማለት አባቱ ነኝ በቃ ማንንም ሰው ድንያ ሊያረጋ አይችልም። ማለት እኔ ባዮሎጂካሊ ፋዘር ነኝ በቃ አባቱ ነኝ። ምንም ማድረግ አይቻልም። እና እሷ ከፖስተችው እኔም ፖስተው ችግር የለውም ነበር። እነሱ ከተመቻቸው እነሱ ከወደዱት እኔም ከነሱ ሐሳብ አልወጣም። ግን ልጅና አባት ጥሩ ግንኙነት እንዳይኖረው ማድረግ እንዳይገናኙ ማድረግ ቢግ ሼም። እኔ እዚህ የመጣሁት እዚህ ሰፈር የመጣሁት ምንም እንትን የለውም ልጄም ብዬ ነበርና ግን አልተሳካም። እንደፈለኩት እየሆነልኝ አይደለም። እምወዳችሁዬ ነገሮች ተስተካክለው እንደምንመለስ ተስፋ አደርጋለሁኝ። ከናቲ ጋር እንደምንመለስ ማለት ነው። እዛ ነው ከልጅ ጋር እየመጣሁ ያልሆንኩት። እሺ በጣም አመሰግናችኋለሁ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ክብረት ይስጥልኝ። ሼር ማድረጋችሁን አታቁሙ፣ ሰብስክራይብ ማድረጋችሁን አታቁሙ። በሌላ ጊዜ በሌላ ቪዲዮ እስከምንገናኝ እንግዲህ ቸር ሰንብት ባይ